ሰላም ጤና ይስጥልን የቻናል ቤተሰቦች እንደምን ቆያችሁ? የዕለተ ረቡዕ እኩለ ቀን መረጃዎችን ከዚህ ወደ እናንተ ማድረስ እንጀምራለን። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ታማኒና ወቅታዊ መረጃ ለማግኘት ሰብስክራይብ ማድረግ አይርሱ። አሁን ወደ መረጃዎቹ አርዕስት እንለፍ። አንድ ድርጅት ኤርትራ ሰራዊቷን ያጠናከረች ነው ሲል ሪፖርት አውጥቷል። ዝርዝር መረጃውን እንሰማለን። የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት መሆን መብት አዋጅ ጸደቀ። ዝርዝሩን ትሰሙታላችሁ። ፕሬዝዳንቱ ከ45 ዓመታት በኋላ ዳግም ቀብር ስነ ስርዓታቸው ሊፈጸም ነው መባሉን ከወደ ምዕራብ አፍሪካ ሰምተናል። በመጨረሻም ዘጋርዲያን በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት የተመለከተ መረጃ እናሰማችኋለን። አሁን ወደ ዝርዝር መረጃው እንለፍ። ኤርትራ ሰራዊቷን እያጠናከረች ነው። ኤርትራ ጦሯን እንደገና እያጠናከረች ነው። ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካን የመብት ተሟጋች ድርጅት አሳሰበ። ዘሴንትሪ የተባለው ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎርጎሮሳዊ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያዋን እያጠናከረች ነው፣ ጎረቤቶችንም እንዳይረጋጉ ማድረጓን ቀጥላለች ብሏል። የኢትዮጵያና ኤርትራ መሪዎች በጎርጎሮሳዊ 2018 የሰላም ስምምነት ከተፈራረሙ በኋላ የተመድ በኤርትራ ላይ ጥሎት የነበረው የጦር መሳሪያ ሽያጭና ግዢ ማዕቀብ አነስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ ዜና ወኪል ኤኤፍፒ አስተያየታቸውን የጠየቃቸው የኤርትራው ማስታወቂያ ሚኒስትር የማነ ገብረመስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረት ህገወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤት ነው ብለዋል። ጦርነቶችን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብ ጉዳይ የሚከታተለው ዘሴንትሪ ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሳዊ 2009 ማዕቀብ ተጥሎባት እንደነበር አስታውሷል። ከዚሁ ጋር በትግራይ ጦርነት ወቅት ተፈጸሙ የተባሉ በደሎችን ዘገባው ገምግሟል። የአፍሪካ ህብረት እንዳለው ኤርትራም ትሳተፍበታለች በሚለው በሰሜን የኢትዮጵያ ጦርነት ቢያንስ 600 ሺህ ሰዎች ህይወታቸውን ማጣታቸውን ዘገባው አስረድቶታል። የመረጃው ባለቤት ዲደብሊው አማሪክ ነው። ወደ ቀጣይ መረጃ ስናልፍ የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅ ጸድቋል። አስተያየት ሰጪዎች ግን የቤት ዋጋን የማይቀመስ ያደርገዋል ሲሉ ይዳመጣሉ። የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጸደቀ። በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በአዋጁ ዙሪያ ከምክር ቤቱ አባላት ለቀረቡለት ጥያቄ ምላሽና ማብራሪያ ሰጥቷል። መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥ እና የመለወጥ መብት የላቸውም ብለዋል። የኢትዮጵያውያን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እንዲሰማሩ ስራዎች ይሰራሉ ነው ያለው ኮሚቴው። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን $150,000 ነው። የቀረበው የገንዘብ መጠን አነስተኛ መሆኑ የተነሳ ሲሆን የተቀመጠው የገንዘብ መጠን አሁን በኢትዮጵያ ካለ ቤት ገበያ ጋር በማነጻጸር የወጣ ስለመሆኑም ተብራርቷል። የተቀመጠው የገንዘብ መጠን $150,000 ሲሆን በጊዜ ሂደት ግን እየተሻሻለ እንደሚሄድም ተመላክቷል። የውጭ ሀገር ዜጎች በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የቀረበው የገንዘብ መጠን ዝቅተኛ በመሆኑ በኢትዮጵያ በብዛት ሊገቡ ስለሚችሉ የሰው ቁጥር በሀገራችን እንዲጨምር ሊያደርግ ሲቻል የሚል ጥያቄ አባላቱ አስነስቷል። በዚህ ላይ ምላሽ የሰጡት የቋሚ ኮሚቴው ሰብሳቢ መሐመድ አብዶ ፕሮፌሰር በዚህ ኢንቨስትመንት ወደ ኢትዮጵያ የሚመጡ የውጭ ዜጎች ባል፣ ሚስትና ልጆችን ብቻ ያካተተ አዋጅ በመሆኑ የህዝብ ቁጥሩ ሊበዛ አይችልም ብለዋል። የሚመጡት ኢንቨስተሮች ከአዲስ አበባ ውጭ መስራት ቢፈልጉ በወጣው መመሪያ መሰረት ክልሎች ተፈጻሚ እንደሚያደርጉም መረጃው ይገልጻል። በሌላ ዜና ዘጋርዲያን በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ ምርመራ ሪፖርት አቅርቧል። በጦርነት ወቅት በትግራይ ከሚገኙ ጠቅላላ ሴቶች 10% የሚጠጉ ሴቶች ለጾታዊ ጥቃት መጋለጣቸውን ጥናቶች ጠቅሶ ዘጋርዲያን አስነብቧል። ከእነዚህ ውስጥ 70% በቡድን የመደፈር የደረሰባቸው ነው ይላል። እንደ ዘጋርዲያን ጥናት ሪፖርት የኤርትራ ወታደሮች ዓለም አቀፍ የጦርነት ህግ ከሚፈቅደው ውጭ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማህፀናቸው ውስጥ ባዕድ ቁሶችን መቅበራቸውን ከተጠቂዎች ማረጋገጥ ተችሏል።
ዘጋርዲያን አንዲት የጽናት ነው የምትባል ተጠይቂ ያናግሮ ነበር። ትግራይ ጦርነት ወቅት በኤርትራ 6 ወታደሮች ተደፍራ ራሷን ስታ ነበር። ጽናት ከመደፈሯም በላይ ተፈጥሯዊ ግፍ እንደተፈጸመባት በገለልተኛ ሐኪሞች መረጃ ተረጋግጧል። በኤርትራ ወታደሮች የትግራይና ሴቶች ማዕፀን ፍሬ እንዳያፈራ የሚያደርጉ ቁሳቁሶች በሴትነት ገላዋ በኩል ወደ ማዕፀን እንዲገባ ተደርጓል። ይህ በጽናት ላይ ብቻ ሳይሆን በሺዎች የሚቆጠሩ የትግራይ ሴቶች ላይ የተፈጸመ አረመኔያዊ ወሲብ ጥቃት መሆኑን ሪፖርቱ ገልጿል። በመጨረሻም ፕሬዝዳንቱ ከ45 ዓመታት በኋላ ዳግም ቀብር ስነስርዓታቸው ሊፈጸም ነው የሚል መረጃ ደርሶናል። የላይቤሪያው ቀድሞ ፕሬዝዳንት ዊሊያም ቶልበርት በመፈንቅለ መንግስት ወቅት ከተገደሉ ከ45 ዓመታት በኋላ አስክሬናቸው በጅምላ መቃብር ውስጥ ተጥሏል ተብሎ በመገመቱ ምሳሌያዊ ቀብር ስነስርዓት ሊደረግላቸው ነው መባሉን ሰምተናል። በመፈንቅለ መንግስት ወቅት ፕሬዝዳንቱ ከተገደሉ ከ10 ቀናት በኋላ 13 የካቢኔ አባሎቻቸው በጥይት ተመትተው ተገድለዋል። ፕሬዝዳንቱን ጨምሮ የ14ቱም ሰዎች አስክሬኖች ባይገኙም ከ45 ዓመታት በኋላ የሀገሪቱ ፕሬዝዳንት ጆሴፍ ቦካይ እና ሌሎች ከፍተኛ ባለስልጣናት በተገኙበት መንግስታዊ የቀብር ስነስርዓት ሊደረጋቸው መሆኑን ተሰምቷል። ዝግጅቱ ሀገሪቱ ከቅርብ ጊዜ ወዲህ ከነበረችበት ሁከትና ብጥብጥ እርቅ የምትፈጥርበት ሂደት አካል በመሆኑ ቢቢሲ አፍሪካ ዘገባ ቀርቧል። አድማጭ ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። መረጃዎችን ላይክ፣ ሼር በማድረግ አብሮነታችሁን አረጋግጡልን። መልካም ቆይታ ይሁንላችሁ። ቻው